በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅዱስ 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 የሠራዊት ጌታ አምላካችን እግዚአብሔር ኢየሱስ ክርስቶስ ሆይ ሌሊቱን በሰላም አሳልፈህ ለዚህ ሰዓት አድርሰህ ለዚህ በተቀደሰ ቦታ ሰብስበህ አንተ እንድናመሰግን ስለፈቀድክልን እግዚአብሔር ሆይ ዛሬም ዘወትርም የተመሰገነ የተቀደስከውን እግዚአብሔር አምላካችን ሆይ በነገሮች ላይ ሁሉ አድረህ አንተ ራስህ ታስተምራለህ፣ ትመክራለህ፣ ትቀድሳለህ፣ ትባረካለህና በዚህ ሰዓት በመካከላችን ተገኝተህ ራስህ እንድታስተምረን ራስህ እንድትባርከን እንድትቀድሰን መልካም ፈቃድ ይሆንልን። አሜን። ክቡር ሞቱ ለጻድቅ በቅድመ እግዚአብሔር። የጻድቅ ሰው ሞቱ በእግዚአብሔር ዘንድ ክቡር ነው። መዝሙረ ዳዊት 115 ቁጥር 5። የተከበራችሁ የቤተ ክርስቲያን አባቶች፣ ሊቃውንት፣ አበው ካህናት፣ አበው ዲያቆናት፣ የተወደዳችሁና የተከበራችሁ የቤተ ክርስቲያን ከዋክብት ምዕመናን ወምዕመናት፣ ወጣቶች፣ ሕፃናትም ጭምር በአምላካችን በእግዚአብሔር ፍጹም ሰላም እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ሰነበታችሁ? አምላካችን እግዚአብሔር ከቁጥር ሳያጎድል በሕይወት አቆይቶ ጤንነታችን ጠብቆ ለዚህች ሰዓት በዚህ ቦታ ሰብስቦ በዚህ መልኩ ከእሱ ጋር እንድንሆን ስለፈቀደልን ክብር ምስጋና አሁንም ለስሙ ይሁን። አሜን። ክቡር ሞቱ ለጻድቅ በቅድመ እግዚአብሔር። የጻድቅ ሰው ሞቱ በእግዚአብሔር ዘንድ ክቡር ነው፣ ቅዱስ ነው፣ ልዩ ነው። ይህን የተናገረው ልበ አምላክ ነቢይ ዳዊት ነው። ዛሬ በዚህ ዕለት እያከበርን ያለነው በእግዚአብሔር ዘንድ ክቡር የሆነውን አባት ጻድቁን ገብረ መንፈስ ቅዱስን ነው። ገብረ መንፈስ ቅዱስ ቅድም በመምህር ጸዳሉ ሲነገር እንደሰማችሁት በትውልድ ግብፃዊ ነገር ግን በኑሮ በሕይወት ኢትዮጵያዊ ሆነው የኖሩ ታላቅ ጻድቅና ቅዱስ አባት ናቸው። ገብረ መንፈስ ቅዱስ ከደጋጎቹ አባታቸውና እናታቸው ከስምዖንና አቅሌስያ ከሚባሉ ደጋግ ወላጆች የተገኙ ምርጥ ዘር ናቸው። እኒህ አባት ከመወለዳቸው በፊት እናታቸው አቅሌስያ በስላሶች ስዕል ፊት እየሄደች ልጅ ስላሶች እንዲሰጧቸው ስትጸልይ ስትለምን የነበረች እናት እንደገና በስላሶች መልካም ፈቃድ እኒህ ለዓለም ወርቅ የሆኑ ዓለምን በጸሎታቸው የደገፉ ቅዱስና ጻድቅ ገብረ መንፈስ ቅዱስ ከአቅሌስያ ከእናታቸው እንዲገኙ የስላሶች ፈቃድ ሆኗል። ገብረ መንፈስ ቅዱስና ቅድስት ስላሴ ልዩ የሆነ ግንኙነት አላቸው። ልዩ የሆነ ነገር አላቸው። እናታቸው አቅሌስያ ገና ሳይወለዱ በስላሶች ስዕል ፊት እየሄደች ስትለምን እንደነበር በስላሶች መልካም ፈቃድ የተገኙ የምድር በረከት እንደሆኑ እኒህ አባት ተወልደው ገና በሕፃንነታቸው ምንም በማያውቁበት ሕፃንነታቸው ዘመን ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ብለው ስላሶችን ያመሰገኑ ልዩ ጻድቅ አባት ናቸው። ስማቸውም ከስላሶች ጋር የተያዘ ነው። ስላሶችን የሚገልጥ ነው። ስማቸው ገብረ አብ ይባላሉ፣ የአብ አገልጋይ ማለት ነው። ገብረ ወልድም ይባላሉ፣ የወልድ አገልጋይ። ገብረ መንፈስ ቅዱስም ይባላሉ፣ የመንፈስ ቅዱስ አገልጋይ። ማለትም ገብረ አብ፣ ገብረ ወልድ፣ ገብረ መንፈስ ቅዱስም ተብለው አብን ወልድን መንፈስ ቅዱስን
በያዘ መልኩ ስማቸው በዚህ አይነት የሚጠሩ አባት ናቸው። ገብረ ሕይወትም ይባላሉ። ሥላሴዎችና ገብረ መንፈስ ቅዱስ ልዩ የሆነ ነገር አላቸው የምንለው ለዚህ ነው። እኒህ አባት ገብረ መንፈስ ቅዱስ በግብፅ ሀገር ይወለዱ እንጂ ወይንም ደግሞ ግብፅ ሀገር በተወለዱበት ሀገር ለ300 ዘመናት ይኑሩ እንጂ ሌላውን ቀሪውን ዘመናቸው በኢትዮጵያ ነው የኖሩ። ከግብፅ ወደ ኢትዮጵያ እንደመጡ በተለይም በኢትዮጵያ በጣም የሚታወቁባቸው ሁለት በዓቶች አሉ፣ ሁለት ቦታዎች አሉ። አንደኛው ምድረ ከብድ ነው። ምድር ክቡድ ውእቱ የተባለው ምድረ ከብድ ሁላችሁ ብዙዎቻችሁ ታውቁት ይሆናል። እንደመጡ ከግብፅ ያረፉበት የጸለዩበት ቦታ ነው። ሁለተኛው ደግሞ ዝቋላ ነው። ዝቆላ የተባለው ዝቋላ ከአዲስ አበባ ብዙም የማይርቅ እንዲያውም ተራራማ ስለሆነ አይነገብ ስለሆነ ብዙዎቻችሁ ሄዳችሁ እንኳን ባታዩት በርቀት የምታውቁት ይመስለኛል። በዝቋላ ነው የኖሩት። በዚህ በዝቋላ ለ100 ዓመት ያህል በባህር ውስጥ ሆነው ለኢትዮጵያና ለዓለም ሁሉ ጸልየዋል፣ እግዚአብሔርን ለምነዋል። እኒህ አባት ለኢትዮጵያውያን እንዲሁም ለዓለም ህብረተሰብ ልዩ የሆነ ትሩፋት አድርገው ያለፉ አባት ናቸው። በጸሎታቸው ሀገራችንም ዓለምን ሁሉ በብዙ መልኩ ረድተዋል። ጸሎታቸው የእግዚአብሔርን ምሕረት የእግዚአብሔርን በረከት አስገኝቷል እና በመጨረሻ ደግሞ ወደ መጀመሪያ መጥተው ወደ አረፉበት ገዳም ወደ ምድረ ከብድ ሂደው ለ7 ዓመታት ተቀምጠው በዚያው ረፍታቸው ሆኗል። ዛሬ የምናከብረው ለዓለም ሲጸልዩ እግዚአብሔርን ሲለምኑ ድምፀ አራዊትን ግርማ ሌሊትን የሌሊት ቁሩን የቀን ሐሩሩን ሁሉ ታግሰው ራቡን ጥሙን ሁሉ ችለው ሲጸልዩ ሲለምኑ ከኖሩ በኋላ ያረፉበትን ዕለት ነው የምናከብረው። መጋቢት 5 ቀን ዛሬ ዕለተ ዕረፍታቸው ነው። ጻድቁ አቡነ ተክለ ሃይማኖት አቡነ ገብረ መንፈስ ቅዱስ የተለያየ ጸጋ ከእግዚአብሔር ከአምላካቸው የተሰጣቸው ምርጥ አባት ናቸው። አዎ እንግዲህ እንዳልኳችሁ 300 ዘመን በግብፅ 262 ዓመታት በኢትዮጵያ በጥቅሉ 562 ዓመት በዚህ ዓለም ኑረው በጸሎታቸው ዓለምን ሲረዱ ቆይተው ወደ ፈጣሪያቸው በክብር ይሄዱ ናቸው። ክቡር ሞቱ ለጻድቅ በቅድመ እግዚአብሔር። ወደ እግዚአብሔር ሲሄዱም በክብር አቀባበል የተደረገላቸው በክብሮታ ያረፉ አባት ናቸው። ገብረ መንፈስ ቅዱስ ገብረ አብ ገብረ ወልድ ገብረ መንፈስ ቅዱስ ብቻ ሳይሆን አቦ አቦየም ይባላሉ። የተለያየ ስም አላቸው። በጣም ተወዳጅ የሆኑ ጻድቅ አባት ናቸው። ገብረ መንፈስ ቅዱስ እንደ ቅዱስ ጳውሎስ ብርሃነ ዓለም የሆኑ እንደ ቅዱስ እስጢፋኖስ ጸጋና ክብርን የተሞሉ ኮከበ ገዳም መናኔ ዓለም ምድራዊ መልአክ የተባሉ ስማቸውን ሊቀ መላኩ ቅዱስ ገብርኤል ያወጣላቸው በአክናፈ መባረክት ተጭነው የሚጓዙ 60 አናብስትና 60 አናብርት ይታዘዟቸው የነበሩ የእግራቸው ትቢያ ለአራዊቶቹ ምግብ የሆነላቸው ለብዙ አእላፍ ቅዱሳን ወላዴ የሆኑና በረከትን የሰጡ ታላቅ አባት ናቸው። ገብረ መንፈስ ቅዱስ ገብረ መንፈስ ቅዱስ ለኢትዮጵያና ለዓለማችን ሁሉ ምሕረትን በረከትን
ሲያሰጡ ሲጸልዩ ሲለምኑ የኖሩ ቅዱስና መናኝ ታላቅ አባት ናቸው። የአባት ለመሳሰሉት ጻድቃን ቅዱሳን ሁሉ ታዲያ እግዚአብሔር ለዘላለም በቤተ ክርስቲያኑ ለዘላለም እንዲመሰገኑ እግዚአብሔር ፈቅዶላቸዋል። የጻድቅ መታሰቢያው ለዘላለም ነው ይላል እግዚአብሔር ቃል። እኒህ ጻድቅ በሕይወት ሳሉ ብቻ አይደለም መታሰቢያቸው ለዘላለም ነው። ለዚህም ነው ዛሬ በሕይወተ ሥጋ በሌሉበት ሁሉ የምናመሰግናቸው መታሰቢያቸው ለዘላለም ነው ስለተባለ ነው። ወይም ደግሞ በምሳሌ 7 ቁጥር 7 10 ላይ እንደተጻፈው የጻድቅ መታሰቢያው ለበረከት ነው እንደተባለው ከእኒህ አባት በረከት ለማግኘት ነው ዛሬ በጠዋት ከእንቅልፋችሁ ተነስታችሁ ሁላችንም መጥተን በዚህ የምንማጸነው አምላከ ቅዱስ ገብረ መንፈስ ቅዱስን የምንለምነው የጻድቁን በረከት ለማግኘት ነው። የጻድቁ በረከት ለእኛም ስለሚመጣ ነው። አያችሁ፣ እኒህ አባት ደግሞ በእውነት በእግዚአብሔር ዘንድ የተከበሩ ለብዙ ነፍሳት መዳን ምክንያት የሆኑ እንኳን ሰው አራዊት ይታዘዝላቸው የነበሩ አናብርት ይላላኳቸው ይታዘዟቸው የነበሩ ልዩ አባት ናቸው። ለዚህ ነው ቤተ ክርስቲያን የምታከብራቸው እና ዛሬ እድለኞች ነን፣ እድለኞች ናችሁ። በእውነት በዚህ መልኩ በዕለተ ቀናቸው መጥተን የጻድቁን በረከት አግኝተናል። ከእግዚአብሔር ከአምላካችን ደግሞ ምሕረት ቸርነትን ለማግኘት ችለናል። የጻድቁ በረከት ከሁላችን ላይ ይደር። አሜን። ይቆየን።